ይህ አዋዜ ነው። ከወራት በኋላ የፈረንጅ 2016 ከመግባቱ በፊት ባለ እጅ በሚል የተሰራና በኢትዮጵያ ድብቅ ይሁዳውያን ላይ ያተኮረ ጥናታዊ ፊልም በይፋ ይለቀቃል ሲል ጀሩሳሌም ፖስት ዘገበ። ባለ እጅ ጥናታዊ ፊልም መነሻ የሚያደርገው አዲስ አበባ ውስጥ የሚገኙ የቀጨኔ ነዋሪዎችና መነሻ ሀገራቸውን ሰሜን ሸዋ ሞረትን ነው። የጥናታዊ ፊልሙ ሰሪ አይሬን አሪየልኒስኪ የተባለ ራሽያ እስራኤላዊ ይሁዲ ነው። የጥናታዊ ፊልሙ ዋነኛ ተልዕኮ በእጅ ሙያቸው የሚታወቁትና በአዲስ አበባ በስተሰሜን በአንድ ሰፈር ከትመው የሚገኙት የቀጨኔ ነዋሪዎች ስረ መሰረታቸው ቤተ እስራኤላውያን መሆናቸውንና አያት ቅድመ አያቶቻቸው ከጎንደር ደንቢያ ፈልሰው ወደ ሰሜን ሸዋ ሞረት የመጡ ስለመሆናቸው ነው። ጸሐፊው እንደሚከራከሩት እነዚህ ድብቅ አይሁዳውያን ለሀገራቸው እስራኤል መሬት መብቃት አለባቸው። በኢትዮጵያ ውስጥ ያላቸው ሕይወት ወይም አኗኗርም ሆነ ባህላቸው እንዳይስተጓጎል፣ እንዳይቃወስ ማረጋገጥ መቻል አለብን ይላል። አዋዜ ይህን ታሪክ በሰፊው የሚመለስበት ይሆናል። የቀጨኔ አይሁዳውያን ክርስቲያን እንደሆኑ በማስመሰል በሚስጥር ግን ርቀው በተሰሩ ቤተ እግዚአብሔሮቻቸው በመሄድ አይሁዳዊ እምነታቸውን ያከናውናሉ ይላል ጸሐፊው አይሬን አሪየልኒስኪ። በኢትዮጵያ ቤተ እስራኤል አይሁዳውያን ጉዳይ ሁሌም እንደተደነቅኩ ነው ይላል ጸሐፊው ሲቀጥል። ያ አስገራሚው ዘመቻ ሰለሞን ሲካሄድ እኔ ራሽያ ነበርኩ ይላል በጽሑፉ። እኔ ወደ እስራኤል በመጣው ጊዜ አብዛኛው የኢትዮጵያ ይሁዳውያን እስራኤል ገብተው ነበረ። ብዙዎቹንም ለማግኘት ችያለሁ። ይህን በማድረጌም ስለነሱ ያለኝ መደነቅ ይበልጥ እየጨመረ መጣ ይላል። በ1910 ዓመተ ምህረት በታወቀው አውሮፓዊ ምሁር ጃኮብ ፌትሎቪች የተጻፈውን የጉዞ ማስታወሻ እያነበብኩ ሳለ ፌትሎቪች በሰሜን ሸዋ ደጋ ምድሮች ውስጥ ከይሁዲ ኢትዮጵያውያን ጋር እንዴት እንደተገናኘ ገጠመኙን ይተርካል። ከዛም ቀስ በቀስ እየቀረባቸውና እምነት እንዲያሳድሩበት ካደረገ በኋላ ስለ ማንነታቸው ነገሩት። እነሱ እንደገለጹለት በ1910 ማለት ነው አድማጮች፣ በዳግማዊ ምኒልክ ዘመን ከጎንደር ደንቢያ የመጡ ቤተ እስራኤላውያኖች ነበሩ ወይም ናቸው ያኔ ሲያነጋግራቸው። ፌትሎቪች በትረካው ክርስቲያን እንደሆኑ ለማስመሰል ያስገድዳቸውን አስቸጋሪ የሕይወት ፈተናም ዘርዝሮ ጽፏል። እንዲህ ብለው እነዚህ ፈላሻዎች የሸዋ ክልልን አልፈው እንዳይሄዱ ወደ ባርነት በተጠጋ ጥገኛነትና ነፃነት አልባነት ይኖራሉ። ከመካከላቸው ጥቂቶች ብቻ ናቸው አምልጠው ወጥተው እትብታቸው ወደ ተቀበረበት ደንቢያ በመመለስ እንደ ሕይወታቸው ቤተ እስራኤላዊ ማህበረሰብ እንደ ይሁዲ ለመኖር የቻሉት የተሳካላቸው በጣም ጥቂቶች ናቸው ይላል። በኢትዮጵያ 20ኛው ክፍለ ዘመን መባቻ ላይ የጻፈው ፌትሎቪች በታሪክ እንደተነበየው ይላል ጸሐፊው፣ ከትረካው እየጠቀሰ ነው ማለት ነው። የሰሜን ሸዋዎቹ የደንቢያ ቤተ እስራኤል ተሰዳጆች የአካባቢውን ማህበረሰብ ለመምሰል ራስን በመቀየር ሂደትና በሚደርስባቸው ጥቃት የተነሳ በሁለት ትውልድ ዕድሜ ውስጥ የማንነታቸው ስረ መሰረት
ደብዛው ይጠፋል፣ ይጠፋሉ፣ ይከስማሉ ብሎ ነበረ። ከዚያን ጊዜ በኋላ እነሆ የሁለት ትውልድ ጊዜ ያልፋል። ይሁን እንጂ ደግነቱ ፌትሎቪች እንደፈራው ደብዛቸው አልጠፋም ይለናል ባለእጅ የሚለው ጥናታዊ ዶክመንታሪ ፊልም ሰሪ እና የዚህ ጽሑፍ አቅራቢ። ምክንያቱም ከጎንደር ወደ ሰሜን ሸዋ የፈለሱት ቤተ እስራኤላውያን ዝርያዎች መሆናቸውን የሚናገሩ የአይሁዳውያን ቡድን እዛ አዲስ አበባ ቀጨኔ ውስጥ አግኝቻለሁ ይላል። አንድ አፍታ የሚከተለውን ፊልም ተመልከቱ። ኤሎሄኑ ኤሎሄኑ ኤሎሂም ኤሎሄኑ ኤሎሂም አባታችን ኤሎሂም ኤሎሂምን እናመስግን፣ በመለከት እናመስግን፣ በከበሮ እናመስግን፣ በዋሽንት እናመስግን፣
የባለ እጅ ጥናታዊ ፊልም አዘጋጅ አይሬን አሮሊንስኪ ሰፊ ጽሑፍ ነው ያቀረበው። አድማጮች ሙሉውን ታሪክ በነገው ዕለት አዋዜ ይዞላችሁ ይቀርባል። ይህ አዋዜ ነው። ዝርዝሮ ጽፏል እንዲህ ብለው እነዚህ ፈላሻዎች የሸዋ ክልልን አልፈው እንዳይሄዱ ወደ ባርነት በተጠጋ ጥገኛነትና ነፃነት አልባነት ይኖራሉ። ከመካከላቸው ጥቂቶች ብቻ ናቸው አምልጠው ወጥተው እትብታቸው ወደ ተቀበረበት ደንቢያ በመመለስ እንደ ሕይወታቸው ቤተ እስራኤላዊ ማህበረሰብ እንደ ይሁዲ ለመኖር የቻሉት የተሳካላቸው በጣም ጥቂቶች ናቸው ይላል። በኢትዮጵያ 20ኛው ክፍለ ዘመን መባቻ ላይ የጻፈው ፌትሎቪች በታሪክ እንደተነበየው ይላል ጸሐፊው፣ ከትረካው እየጠቀሰ ነው ማለት ነው። የሰሜን ሸዋዎቹ የደንቢያ ቤተ እስራኤል ተሰዳጆች የአካባቢውን ማህበረሰብ ለመምሰል ራስን በመቀየር ሂደትና በሚደርስባቸው ጥቃት የተነሳ በሁለት ትውልድ ዕድሜ ውስጥ የማንነታቸው ስረ መሰረት ደብዛው ይጠፋል፣ ይጠፋሉ፣ ይከስማል። ይህ አዋዜ ነው። ከወራት በኋላ የፈረንጅ 2016 ከመግባቱ በፊት ባለ እጅ በሚል የተሰራና በኢትዮጵያ ድብቅ ይሁዳውያን ላይ ያተኮረ ጥናታዊ ፊልም በይፋ ይለቀቃል ሲል ጀሩሳሌም ፖስት ዘገበ። ባለ እጅ ጥናታዊ ፊልም መነሻ የሚያደርገው አዲስ አበባ ውስጥ የሚገኙ የቀጨኔ ነዋሪዎችና መነሻ ሀገራቸውን ሰሜን ሸዋ ሞረትን ነው። የጥናታዊ ፊልሙ ሰሪ አይሬን አሮሊንስኪ የተባለ ራሽያ እስራኤላዊ ይሁዲ ነው። የጥናታዊ ፊልሙ ዋነኛ ተልዕኮ በእጅ ሙያቸው የሚታወቁትና በአዲስ አበባ በስተሰሜን በአንድ ሰፈር ከትመው የሚገኙት የቀጨኔ ነዋሪዎች ስረ መሰረታቸው ቤተ እስራኤላውያን መሆናቸውንና አያት ቅድመ አያቶቻቸው ከጎንደር ደንቢያ ፈልሰው ወደ ሰሜን ሸዋ ሞረት የመጡ ስለመሆናቸው ብሎ ነበረ። ከዚያን ጊዜ በኋላ እነሆ የሁለት ትውልድ ጊዜ ያልፋል። ይሁን እንጂ ደግነቱ ፌትሎቪች እንደፈራው ደብዛቸው አልጠፋም ይለናል ባለ እጅ የሚለው ጥናታዊ ዶኪመንታሪ ፊልም ሰሪ እና የዚህ ጽሑፍ አቅራቢ። ምክንያቱም ከጎንደር ወደ ሰሜን ሸዋ የፈለሱት ቤተ እስራኤላውያን ዝርያዎች መሆናቸውን የሚናገሩ የአይሁዳውያን ቡድን እዛ አዲስ አበባ ቀጨኔ ውስጥ አግኝቻለሁ ይላል። አንድ አፍታ የሚከተለውን ፊልም ተመልከቱ። ኤሎሄኑ ኤሎሄኑ ኤሎሂም ኤሎሄኑ ኤሎሂም አባታችን ኤሎሂም ኤሎሂምን እናመስግን በመለከት እናመስግን ነው። ጸሐፊው እንደሚከራከሩት እነዚህ ድብቅ አይሁዳውያን ለሀገራቸው እስራኤል መሬት መብቃት አለባቸው። በኢትዮጵያ ውስጥ ያላቸው ሕይወት ወይም አኗኗርም ሆነ ባህላቸው እንዳይስተጓጎል፣ እንዳይቃወስ ማረጋገጥ መቻል አለብን ይላል። አዋዜ ይህን ታሪክ በሰፊው የሚመለስበት ይሆናል። የቀጨኔ አይሁዳውያን ክርስቲያን እንደሆኑ በማስመሰል በሚስጥር ግን ርቀው በተሰሩ ቤተ እግዚአብሔሮቻቸው በመሄድ አይሁዳዊ እምነታቸውን ያከናውናሉ ይላል ጸሐፊው አይሬን አሮሊንስኪ።
በኢትዮጵያ ቤተ እስራኤል አይሁዳውያን ጉዳይ ሁሌም እንደ ተደነቅኩ ነው ይላል ጸሐፊው ሲቀጥል። ያ አስገራሚው ዘመቻ ሰለሞን ሲካሄድ እኔ ራሽያ ነበርኩ ይላል በጽሑፉ። እኔ ወደ እስራኤል በመጣው ጊዜ አብዛኛው የኢትዮጵያ ይሁዳውያን እስራኤል ገብተው ነበረ። ብዙዎቹንም ለማግኘት ችያለሁ። ይህን በማድረጌም ስለነሱ ያለኝ መደነቅ ይበልጥ እየጨመረ መጣ ይላል። በ1910 ዓመተ ምህረት በታወቀው አውሮፓዊ ምሁር ጃኮብ ፌትሎቪች የተጻፈውን የጉዞ ማስታወሻ እያነበብኩ ሳለ ፌትሎቪች በሰሜን ሸዋ ደጋ ምድሮች ውስጥ ከይሁዲ ኢትዮጵያውያን ጋር እንዴት እንደተገናኘ ገጠመኙን ይተርካል። ከዛም ቀስ በቀስ እየቀረባቸውና እምነት እንዲያሳድሩበት ካደረገ በኋላ ስለ ማንነታቸው ነገሩት። እነሱ እንደገለጹለት በ1910 ማለት ነው አድማጮች፣ በዳግማዊ ምኒልክ ዘመን ከጎንደር ደንቢያ የመጡ ቤተ እስራኤላውያኖች ነበሩ ወይም ናቸው ያኔ ሲያነጋግራቸው። ፌትሎቪች በትረካው ክርስቲያን እንደሆኑ ለማስመሰል ያስገድዳቸውን አስቸጋሪ የሕይወት ፈተናም